والله الله በእኛ ላይ የዋለው ጸጋ ቁጥር ስፍር የለው እስቲ ልጠይቃችሁ እንደው ርቦት ሆዱ የጎደላለኛ ውስጥ ተራክቶ እንደው ሳይለብስ ማሄዳለ ቤታቶ ውጪ የሚያድራለ ያሻውን ነገር ማለት ነው በፈለገበት ሳያገኝ የቀረሰው አለ እዚህ ምንኖር ሰዎች ግን ሱብሃንአላህ አለመታደል ሆኖ እንበሳጫለን ስራ ሲቀዘቅዝ እንበሳጫለን ከለመድነው ነገር የሆነ ነገር ዝቅ ሲል እንበሳጫለን አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳላዋለ አድርገን ማለት ነው ኒክ ስንል ነው የምንውለው والله ያለንበት ነገር ጸጋ መስሎን አላህ Subhanahu Wa Ta'ala አላመሰገነው እንደውም ይሄንን ጸጋ በሌላ ይቀይራል ለዛን ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላሉ إن الله لا يتنعم بالنعمة فإذا لم يشكر عليها قلبها عذابا الله سبحانه وتعالى يشاء ما لنه ጸጋ በባሮቹ ላይ ይውላል ነገር ግን እሱ ያዋልያን የዋለውን ጸጋ ባሮቹ ይህ እኛ ላይ የተዋለው ጸጋ ነው ብለው አውቀው ያላመሰገነው እንደውም ከጸጋነቱ ወደ ቅጣት ይቀይራል ይላል ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው ሱረቱል በቀራ ለኛ በቂ ነው ሱረቱስ ሰብዕ ለኛ በቂ ነው አይደል እንዴ ስለዚህ ኢኽዋኒ مؤمن هلم الله سبحانه وتعالى مسكين مون አለበት الله በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ አንድ ሰው በልቶ ማለት ነው ሊስማሙ ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው ለዛም ሐጃጅ ብን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ውስጥ ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ብን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር ሰውየው ግን የሐጃጅ ብን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው والله ما طيبه خبازك ولا طباخ وانما طيبته العافيه ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግቡንም ምግብ ሰሪከም ወይንም ደግሞ መጠጥ ሰሪከም ይሄንን ነገር ማለት ነው እንዲጣፍጣል አደረገው እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው ጤና ስለዚህ والله الله سبحانه وتعالى ዓፊያ ይሰጠው ሰው ከዛ በላይ ጸጋ አለ ዛሬ እሌት ምንጮውላት ዱንያ ጨርቅ ምንልጥላት ዱንያ الله ማለት ነው እናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ الله سبحانه وتعالى ባይሰጠን ዱንያ ለብቻዋ ማለት ነው እኛ ምን ፈልጋት እንደስታ ማምጣት ትችላለች እንዴ የሁሉ ነገር ቁልፍ ዓፊያ እዛ ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ ذقت الطيبات الدنيا كلها فلم أجد أطيب من العافية በዚህ ዱንያ ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል ዓፊያ والله ኒክ ያስፈልግም ስራም ሲቀዘቅዝ አልহামዱሊላህ ሞቆ ሲሰራ አልহামዱሊላህ ሲገኝም አልহামዱሊላህ ሲታጣም አልহামዱሊላህ የሙእሚን ባህሪ ሁሌም መሆን ያለበት አላህ Subhanahu Wa Ta'ala መስጋኝ ለምን ካንተ በታች የሚኖር ብዙል ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ ወንድሞቻችንን
ሄደን ጠይቀናቸው ምን ትፈልጋላችሁ ብለን ብንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው ቢመኙት አይደል የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ አፊያን በሰጠኝ ስለዚህ አፊያ ሰጥቶን ከአፊያ በላለ ኸዋን ለዛ ነው صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه እንደ ሂጅራ አቆጣጠር 942 ላይ ነው የሞቱት የሚገርመው በህይወት ዘመናቸው አላገቡ ትልቅ ዓሊም ናቸው አላገቡ ሲል ያኒ ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበር ደግሰው የሚያበሉት እኔ አንዳንዴ በጣም ምን የሚያናድደኝ ነገር አለ አንዳንድ ሰው ሻይ ማፍላት አልችልም ይላል ሻይ ለማፍላት ያኒ ሱብሃንአላህ መደነቅ ሊሆን ይችላል እንዴ والله እኔ እንደዛ አይነት ነገር አይመቸኝም እኔ ሱብሃንአላህ እኛ መገየት አለብን አይደል አኺስ ለአንድ ሰው ሻይ አረኒ ሻይ والله እንዴት እንደሚፈላላው እኺ ውሃ አፍልቶ ሻይ ቅጠል መጨመር ነው ሌላ ስራ አለው ሌላ ስራ የለም ማመን በያኒ ሱብሃንአላህ ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት እና صالح الدمشقي رحمة الله عليه كلتات عندك اللجاجون سيمكرو من قالوت يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى لجيه يممك رهنت باك أننا للي تستمالن دينك ሰውነትክ ገንዘብክ ቤተሰብክ ምንም አይነት ነገር ሳያኒ ሳይነካቸው ለሊቱም ቀኑም ባንተ ላይ ያለፈ እንደሆን መላልሰ ጌታና መስግን فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቀን الله ማለት ነው ስንትና ስንት ሰው ነው አላህ ዲኑን የለጠቀው ሰው አላህ ይጠብቀን والله ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል እያየን ነው አላህ ይጠብቀን ሁላችን فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية سنت الناس سنتناچو مالنو الله سبحانه وتعالى ديناچون ينتقاچو سنت الناس سنتناچو الله سلطان كسطاچو بالا كسلطان ያነሳቸው سنت الناس سنتناچو ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለነው በጋሃድ ያዋረዳቸው አንተን ያንን አላህ አላደረገ ስንትና ስንትናቸው الله سبحانه وتعالى በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው በአንተ ሰላም የወጣህበት ቀን وانت معاف بعافيه ስለዚህ اخواني العافيه والله ለምንድነው መበሳጨት የሚያስፈልገው አፊያ ከሰጠው ነገር አለ والله الله عافية كنتك يفلق نجر بيصدق أتدستبتم يالن وق ستبلالي تعفته ستتالي تعفته ستلبس اليمرب سوّج ليودنا لا قرب ميتشلون والله عافية سينوره استامتينيا سوّج ولا سوسكن ملتملال سولي تيقو تشلالو كذابوا على مال انه فايل الزق وباته عافية كسلمنا بها لزمنا النبي عليه الصلاة والسلام حديث إمام الترمذي حديث أبو بكر الصديق رضي الله عنه النبي عليه الصلاة والسلام قالوا اسألوا الله العفو والعافية فإن أحدا لم يعطى بعد اليقين خيرا من العافية الله سبحانه وتعالى سلام مونن النات إينان مالنو ملال ساچو تيقوت لمنوت عندم استو كيقين بوالا كأمنت بوالا كسلمنا كإيمان بوالا تلك يوانا ملكام يوانا نقر عالتستم
ከጤና የበለጠ አሉ ነብዩ አለይሂ ሰላም ከእስልምና በኋላ ትልቅ ዓፊያ ተብሎ የሚቆጠረው ትልቁ ጸጋ ዓፊያ ጤና ነው። ጤና ውበትህ ነው። ወላሂ ባይኖርህም ውሃ ጠጥተህ ብተኛም ዓፊያ እስካለ ድረስ ሁሉ ነገር አለ። ቢሊየን ኖሮ ግን ዓፊያ ብታጣ ሁሉ ነገር አጣል። ያንን ወቅ ስለዚህ አትበሳጩ። አልহামዱሊላህ እስራም ሲኖር አልহামዱሊላህ እስራም ሳይኖር የሙእሚን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ መሆን አለበት። ስለዚህ ሳሊህ ምንድነው ያሉት ለልጃቸው قد سلم دينك وجسمك ومالك وعيالك فأكثر الشكر لله تعالى. الله بدينك اسكال فانتن درس بدينا اسكال فانتن درس يسطهن ነገር ወስዶ ማለት ነው እስካልነሳ ያኒ እስካልወሰደበት ድረስ በሰጠህ ቤተሰብ እስካልፈተነ ድረስ አላህ ሁሉን ነገር ሰጥቶ ካልወጣ ትልቁ ፈተና ታውቃላችሁ በዲን መፈተን ነው። በዲን ተፈትነናል አልተፈተንም አልহামዱሊላህ። ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው። ዓፊያ አለክ። ለዛም ነው ዑለማዎች ምን ይላሉ العافية إذا دامت جهلت وإذا فقدت عرفت. الله سبحانه وتعالى يسدد يعني لسولي يسدد ጸጋ ማለት ነው እን የቀጠለች ምንም ሳትሆን የቀጠለች እንደሆን ትረሳለች። ነገር ግን አላህ Subhanahu Wa Ta'ala የሰጠውን ዓፊያ መልሶ የወሰደበት እንደሆን ደግሞ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል። ለዛ ነው ዑለማዎች ረህመቱላህ ዐለይሂ አለል ጀሚዕ ምን ይላሉ العافية تاج على رؤوس الأصحاء لا يراه إلا المرضى. ዓፊያ ማለት ነው በሰው ልጅ ጭንቅላት ላይ ተቀመጠች ቆብ ነች። የቆብነቷ ማለት ነው ማዕረግን የሚያውቀው ጤና ያጣ ሰው ነው ይላል። ስለዚህ ዓፊያ አላህ ዓፊያ ከሰጠው ሁሉ ነገር አለክ። ለዛ ነው ነብዩ አለይሂ ሰላም ሐዲስ ኢማሙ ትርሚዚ ሐዲስ አብዱላህ ብን ዐምር ሐዲስ አብዱላህ ብን ሙሕሲን አልኸጥሚ ረህመቱላህ ዐለይሂ ነብዩ አለይሂ ሰላም ምን ይላሉ من أصبح منكم آمنا في جسمه آمنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها. كنا انت مال النوم من النقر ساينكاو من ما ينتشكر سايقتمو يعنقاسم አሁን ማለት ነው ሰውነቱ ሙሉ ሆኖ ከምንም አይነት በሽታ ተጠብቆ ማለት ነው ጧትን የገባ ያነጋሰው እሱ ዘንድ ማለት ነው ለቀኑ የሚበቃው ቀደም ኖሮት ያነጋሰው የለዛለ ያኒ ዛት ያኒ Subhanahu فأكأنما حيزت الدنيا بحذافيرها ልክቺ ዱንያ ከጠረፍ እስከ ጠረፋ ተሰባስባለት እሱ ዘንድ ማለት ነው ልክ እንደ ተጠራቀመችለት ሰው ነው ይሉናል ነብዩ አለይሂ ሰላቱ ወሰለም። ሙዓፈን ፊ ጀሰዲ ጤና ያለው ምንም አይነት በሽታ ሳይነካው ወላሂ ያነጋሰው ልክ ዱንያ ከጠረፍ እስከ ጠረፍ እንደተሰባሰበችለት ሰው ዓፊያ ይገኝ ካስፈልግ ወላሂ እኔ ሱብሃንአላህ የለም አጣን ገባን ችግር አኺ ወንድሞቻችን ዛሬ ብዙ ነገር እየሆነ في سوريا وفي السودان وفي كل اليان البوك الإسلامي يعني سبحان الله ብዙ አገር ስናይ ዛሬ እኮ ብዙ ነገር እየሆኑ ነው አይደል እንዴ? እነሱም የሚፈልጉት ዛሬኛ ያለንበትን ጸጋ ነው። እኛ ግን ያንን ሁላ አልሆንም እንገዝፋለን ልክ ማለት ነው ምንም እንዳልተሰጠስ ራሳችንን እንበላለን ራሳችንን ያንን ሁላ ሆነው ማለት ነው። የሚገርመው ከኛ በላይ አላህን አመስገኝ ናቸው። አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ የሚበሉት የሚጠጡት የለ አልহামዱሊላህ ቤታቸው ፈርሶ አልহামዱሊላህ ጤናቸውን አጥቶ አልহামዱሊላህ። እኛ ግን በተቃራኒ ሱብሃንአላህ ይሁላ እኛ ጋር ያለ እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ምንም አይነት ጸጋ
እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን። ስለዚህ ኸዋኒ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግን። አልዓፊያ ሂዱ ሆስፒታል ብዙ ናቸው መተንፈስ የማይችሉት፣ ብዙ ናቸው ቆሞ መሄድ የማይችሉት፣ ብዙ ናቸው ከተኙበት ማለት ነው ጎን ወደ ሌላ ጎን መዟዟር የማይችሉት፣ ብዙ ናቸው ሱብሃንአላህ በልተው መብላት የማይችሉ፣ ብዙ ናቸው የበሉት ማለት ነው የማይሰራላቸው፣ ብዙ ናቸው በሰላም ማለት ነው እኛ ዛሬ ሽንት ቤት ገብተን አልহামዱሊላህ ተዝዳተን ምንወጣው። ብዙ ናቸው ያንን ማድረግ የማይችሉ በራሳቸው ላይ ብዙ ነገር ታስሮላቸው ማለት ነው ያንን ተሸክመው የሚሄዱ። እኛ የጎደለን ነገር የለም፣ ሙሉ ጤናን ያለን። የሚያስፈልገው አላህን ማመስገን ነው። አልহামዱሊላህ ሁሌም ከመላሳችን ከአንደበታችን ሊጠፋ አይገባም።